እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንደምታዩት የምንገኘው መገናኛ ሾላ ገበያ ውስጥ ነው። እንደምታውቁት ድርጅታችን መልህቅ የትዳር ህይወት ማማከርና ማሰልጠኛ ማዕከል በሪሌሽንሺፕ በትዳር እንዲሁም በስነ ልቦና ጉዳዮች ውስጥ የማማከርና የማሰልጠን ስራ ይሰራል። ለበዓል ገበያ የወጡትን ሰዎች ስለ ፍቅር፣ ስለ ትዳር ከበዓል ጋር ተያይዞ የምንጠይቅ ይሆናል። ስለ ትዳር ሳስብ ማግባት በጣም ነው የምወደው በፊት መለያየት ምናምን ነገር ያ ደግሞ ብዙ ካለመታወቅ የተነሳ ቅድመ መነካካት ሳያስፈልግ ማለት ነው። ባሎች አዳማጭ መሆን አለባቸው። ባልና ሚስት ለረጅም ጊዜ ፈቅረው ተከባብረው እንዲኖሩ የሚያደርጋቸው ዋናው ይመስለኝ። እስከ ፕሮግራሙ ፍጻሜ አብራችሁ ቆዩ። ደረሳው ዳመቱ ደመቀ ምንሽቱ በሉ ተበሰቱ ካደረገናሪ አመት ባል አክባሪ ይመስገን ፈጣሪ ደረሳው ዳመቱ ደመቀ ምንሽቱ። አግብተሻል? አላገባም። ኦኬ እሺ፣ ለምን እስካሁን አላገባሽም? ያው ሁሉም ሰው የራሱ ታይም ስኬጁል አለው አይደል? በዛ መሰረት በራሴ ፕሮግራም ተዘጋጅቼ ብዬ ነው። ያው ትዳር ማለት ፋሚሊ መመስረት ስለሆነ ኃላፊነት አለበት። ለዛ ብዬ በአንድ የሚገባበት አይደለም። ታስበውበት ታቀደበት ሲሆን መልካም ነው። በትዳር ምን ያህል ዓመት ቆያችሁ? ከትዳር በፊት 5 ዓመት በጓደኝነት አሳልፈናል። ኦኬ። ከትዳር በኋላ ደግሞ 12 ዓመት 12 ዓመት በትዳር በጣም ይገርማል። አጭር ዓመት አይደለም፣ በጣም ረጅም ዓመት ነው። እንኳን አደረሰሽ። እንኳን አብሮ አደረሰን። አግብተሻል? አላገባም። እስካሁን ድረስ ለምንድን ነው ያላገባሽው? ያው የእግዚአብሔርን ቀን እየጠበቅኩኝ እና ደግሞ የተሻለ ነገር ከዛ ደግሞ ለትዳር የሚሆን ሰው እስኪመጣ ድረስ የእሱን ቀን እየጠበቅ። እሺ እንኳን አደረሰሽ። እንኳን አብሮ አደረሰን። ገበያ እንዴት ነው? ገበያ በሰልፍ ነው። በሰልፍ ነው። አግብተሻል? አዎ። ኦኬ። ምን ያህል ጊዜ ሆነሽ ካገባሽ? 6 ዓመት። ዋው 6 ዓመት በጣም ብዙ ነው። እንኳን አደረሰሽ። እንኳን አብሮ አደረሰን። አግብተሻል? እኔ አሁን ያገባ ሬዲ ነኝ። ኦኬ። እጩኛለሽ ማለት ነው? አለኝ። ስለ ትዳር ስታስቢ ምንድነው መጀመሪያ ላይ አእምሮሽ ላይ የሚመጣው ነገር? ስለ ትዳር ሳስብ ብዙ ጊዜ የሚመጣብኝ ፋሚሊ መመስረትን ነው። ላይክ የራሴ ቤተሰብ አለ ከዚህ በፊት የኖርኩበት። አሁን ደግሞ ትዳር ብዬ ሳስብ እሱን ነው ማስታወሰው። ትዳር ላይ ስጋቢ መቻቻል፣ ብዙ አይነት ኃላፊነት ልጆች ሊመጡ ይችላሉ ምናምን ከባልሽ ጋር ተሳስቦ መተሳሰብ፣ መተጋገዝ ያለ ነገር ይመጣል ወደ አይምሮ። ተቻችለን መኖር ነው ትዳር ሲባል። ገፍተሽ አትወጪ፣ ተጋግዞ መኖር ማለት ነው። በትዳር ይህን ዓመት ለመቆየት ያስቻላችሁ የናንተ ኳሊቲ ምንድነው? የሚያዘጋጀው የሚፈጽመው የሚፈቅደው እግዚአብሔር ነው። እውነት ነው። አስበሽ እና አቅደሽ በሄድሽበት መንገድ አይደለም የትዳር አጋር የምታገኘው። ነገር ግን ከተገናኘሽ ጀምሮ ደግሞ በደንብ ተጠናንተሽ ለኔ የሚሆነኝ ሰው ማግኘቴን በደንብ ካረጋገጥኩ በኋላ የምትገቢበት ከሆነ ረጅም ጊዜ መኖር በጣም ቀላል ነው የሚሆነው። ረጅሙ በጣም አጭር ነው። አሁን ይሄን ያክል ዓመት ስንቆጥረው ነው እንጂ የሚበዛው ረጅም ነው ብለን አናስብምና ለመናገር መጀመሪያ እግዚአብሔር ነው። ከዛ ቀጥሎ ደግሞ እኔም የራሴ ለሷ የማይመሽ ባህሪ ይኖረኛል፣ እሷም ለኔ የማይመሽ ባህሪ ይኖራታል። ወደ ትዳር ስንገባ ሁለታችንም ተስማምተን የገባ ነው። እሷ የምታሻሽለው ባህሪ እንደሚኖር ከኔም እንደማሻሽለው ሰው መሀል ላይ እንገናኛለን። ወደ ማን እንገናኛለን? ለሁለታችንም የሚመች አይነት ባህሪ ቢውልድ ስናደርግ ወደ ትዳር እንገባለን። ከዛ በኋላ በጥሩ ሁኔታ መቀጠል እንችላለን። አዎ። ሌላው ደግሞ ምንድነው ያው ብዙ ጊዜ ባሎች አዳማጭ መሆን አለባቸው ያስባሉ። ብዙ ጊዜ ሴቶች ለስሜታቸው በጣም እንትን ናቸው ማለት ይሄ ቶሎ መቀዝቀዝ ነገር አለና ባሎች ያንን ነገር ረጋ ብለው ሰከን ብለው ሴቶች በሚቆጡበት ሰዓት ማዳመጥና መልሰው መጸጸት ነገር ስላለ ሴቶች ላይ ባህሪ ያን ጊዜ ወንዶች ረጋ ብለው ነገሮችን እያሰከኑ
ባሎቻቸውን መስራት ይችላሉ። ብዙ ጊዜ ይሄ ከፍና ዝቅ ይኖራል። በትዳር ውስጥ ያለመመቻቸት ነገር ይኖራል። ግን ኃላፊነቱን ከወሰደ ባል ሚስቱን ሼፕ ማድረግ ይችላል። ከዛ ደስ የሚጣፍጥ ህይወት መኖር ይችላል። ያ ነው ትልቁ ነገር። ትዳር ከበዓል በፊትና በኋላ ምን ይመስላል ልዩነት? ደስ ይላል። ሁለቱንም ወድጄዋለሁ። አሁንም በጣም ነው ደስ የሚለው። በይበልጥ አሁን ያለውበት ደግሞ በጣም ደስ ይላል። ቆንጆ ነው በጣም። እንደ ፋሚሊ ስታስቢና አንቺ ጋባዥ ነሽ፣ አንቺ ቤት መስርተሽ፣ አንቺ ሪስፖንሲብል ሆነሽ የምታረጊው ነገሮች ያው ሴት ላይ የሆነ በርደን ይኖራል። ከምንም ማለት ከማንኛውም አንፃር በርደን ይኖራል። ግን ደግሞ በቃ አንቺ የቤቱ ማኔጀር እንደሆንሽ ስታስቢ ቤቱን ማኔጅ እያደረግሽ እንደሆነ ሰንበዲን ኢንቫይት እንደምታረጊ አንቺ ጋር መጥተው በዓልን እንደሚያሳልፉ ስታስቢ የሆነ የሚሰጥሽ ክብር አለ ማለት ድሮ በእናቶቻችን ወይ ቤተሰብ ጋር የምታየው ነገር አንቺ ጋር ራስሽ ቤት ላይ ያ ነገር ሲሆን ስታይ ደስ ይልሻል። ከዛ በተጨማሪ ደግሞ ያ ፋሚሊ መስርተሽ ልጆችሽ ምን በቃ ቤት ላይ ያለው ደስታ አንቺ ጋር ያ ኦነር እንደሆነ ስታስቢ ከበዓል በኋላ ከትዳር በኋላ ያለው በዓል ይናፍቃል። ደስ ይላል። ከትዳር በፊት አንድ ዳይሜንሽን ነው ያለው። ቀጥታ ቤተሰብ ነው፣ ሌላ ምንም አማራጭ የለሽም። እና ከትዳር በኋላ በጣም ውብ የሚሆነው በዓል በጣም የሚያምረው ስትፈልጊ ሚስትሽ ቤተሰብ ትሄጃለሽ፣ ስትፈልጊ ከባል ቤተሰብ ትሄጃለሽ፣ ስትፈልጊ አንቺ ደግሞ እንደ ቤተሰብ ደግሞ የራስ ቤት ዘመዱን ደግሞ ኢንቫይት ታደርግና ደግሞ ታከብራለሽ። እሱ በጣም ውበት አለ። ልጆችሽን ይዘሽ ስትሄጂ ድሮ ብቻ ሲሄድና ሚስቴን ይዤ ስሄድ የኔ ቤተሰቦች ያላቸው ደስታ እኩል ነው። ድሮ ስሄድ ቀለል ያልኩ ነው፣ ጡል እያልኩ ነው የሚሄደው። አሁን ሚስቴ ልጆች ምናምን ይዤ ስሄድ ክብሩ በጣም ልዩ ነው። እሷ ቤተሰብ ስሄድ ንጉስ ነኝ ነው። እኔ ቤተሰብ ስሄድ ያንን ንግስና አላገኘም። እሷ ቤተሰብ ስሄድ የምታገኘው እንትን ክብርና የበዓል ስሜት ድባቡ ምናምን ይለኛል። በቃ አንቺ መሀል ላይ ቁጭ ብለሽ የሚሰማኝ ስሜት ቀላል አይደለም። ቤቱ ነሽ ደግሞ በዓል ስታከብሪ የሚገርም ነው። ደግሞ እሱ ደግሞ ደርሰሽ ባለትዳር ሆነሽ ዘመዶችሽን ጠርተሽ ጎረቤቶችሽን ጠርተሽ ቅርጫውን አስገብተሽ ያ ሁሉ ዶሮውን አርቀሽ ምናምን ስታደርጊ ደግሞ ሌላ ስሜት ነው። ደግሞ እሱ በቃ ለዛ ደርሰሽ የምታደርጊው ነገርና ብዙ ነገር ነው ትዳር እንድትናፍቅ ከሚያደርጉሽ አንዱ እና ዋናው ምክንያት በዓል ይመስላል። በበዓል ከቤት አይወጣም ይባላልና አንቺ ጋርስ እንዴት ነው? በዓል ያው ዘመድ መጠየቅ የሚያስብ ሰው አለ፣ አንዳንድ ሰው ደግሞ ከቤት መውጣት የማይፈቀድበትም ቤት አለና እናንተ ጋር እንዴት ነው? በፊት ከቤተሰቦቼ ጋር እያለን አንወጣም ነበር። ቤት ነበር አይፈቀድም። አባቴ ቤት ስናከብር ደስ ይለዋል። አሁን ግን እንወጣለን። ቤተሰብ የባለ ቤተሰቦች ጋር ሄደን እናከብራለን በዓል። በትዳር ረጅም ዓመት ለመኖር ሚስጥሩ ምንድነው ብለሽ ታምኛለሽ? ሚስጥሩ ምንድነው? አንደኛ እግዚአብሔርን መፍራት ሲሆን፣ ሁለተኛ ደግሞ በቅድስና መጋባት፣ ሶስተኛ ደግሞ ታማኝነት። የመጀመሪያው ባልና ሚስት ለረጅም ጊዜ ተፋቅረው ተከባብረው እንዲኖሩ የሚያደርጋቸው ዋናው የሚመስለኝ መከባበር ነው። በተለይ ባል በጣም የሚስቱን ክብር ይወዳል። የምታከብረው ሚስት እሱ ዘውድ ናት። የእውነት ዘውድ የምትሆነው ስታከብረው፣ ባልም እንደዛው ሚስቱን በጣም የሚያከብር ማክበሩን ደግሞ በተግባር የሚገልጽ መሆን አለበት። በእያንዳንዱ ሞመንት እሷን የሚያስብ መሆን አለበት። የሚያደርጋቸው ነገሮች ሁሉ ከሚስቴ ፍላጎት ከሚስቴ ሀሳብ አንጻር ያስኬዳል አያስኬድም እያለ ቸክ ማድረግ አለበት። በተለይ ግን ባሎች ብዙ ጊዜ እኔን ጨምሮ ሌሎችንም ሳይ የሚስቶቻቸውን ክብር ከሚስቶቻቸው ክብር ይፈልጋሉ። ክብር በጣም ወሳኝነት ነው። ያው ምልሽ ፍቅር ነው የመጀመሪያው፣ ግን ፍቅርን የምትገልጽበት አንዱና ዋነኛው መከባበር ስለሆነ በመከባበር አንዳንድ ችግሮች እኮ ይኖራሉ። ለምሳሌ ከባል ችግር ነው ያንን ፐብሊክ አለማድረግ በገሃድ ምናምን የምትነግሪው ከሆነ ቺል ያረው ቤተሰብ ምናምን በተሰበሰበበት እንዴት እንደምታናግሪው ማወቅ አለብሽ። በጣም ባከበርሽ መልኩ መሆን አለበት እና ስፔሻሊ ሰው ፊት የሚነገሩና የማይነገሩ ይባሉ የማይባሉ ነገሮች ይኖራሉ። አንዳንዴ ትገሳሰጫለሽ አይደለ? ሰው አይደለም ስሜታዊ እንሆናለን። ለብቻሽ ዘወር ብለሽ መኝታ ቤት አካባቢ የምትነግሪው ነገር ይኖራል፣ ነገ የሚያስተካክል ዘወር ብለሽ በመንገድሽ ራሱ እሱ ቫሉ ያደርገዋል። ትናንት ሰው ፊት ያላለችኝ ስለምትወደኝ ነው፣ ዛሬ እንዲህ ያለችኝ ቦታውን የመረጠችልኝ ስለምታከብረኝ ነው የሚል ስሜት ይኖረዋል። ባል ምልክ እንደዛ ሰው ፊት በጣም አክብሮ መንቀሳቀስ አለበት። ሰው ፊት ብቻ ሳይሆን ሰው ፊት ባልሆነበትም ሰዓት ያን መቀጠል አለበት። ግን አንዳንድ ስህተቶች ምናልባት ቢኖሩ ሰውር ተብሎ መመካከር መገዛዝ ቢኖር በጣም ጥሩ ነው። አንደኛው እሱ። ሌላኛው እኔና ባለቤቴ ስንኖር መጀመሪያ ስንገባ
የተነጋገርነው ነገር ልንገርሽ። እሺ ማንኛውም ጉዳይ ማንኛውም የሚያጋጭ የሚያጣላ ጉዳይ በጠረጴዛ ዙሪያ የሚፈታ ነው። አንቺን እኔ ከሌላ እኔ አንቺን ከሌላ ሰው ጋር ካላገኘሁሽ በስተቀር ፍች የምትባል ተርሚኖሎጂ ሐሳብም በመካከላችን አይኖርም። 12 ዓመት ሙሉ ስንኖር በዛ መልኩ ነው የምንኖረው። በጣም ኢሞሽናል ነኝ፣ ብዙ ነገር ላረጋት ይችላል። ኢሞሽናል ነኝ፣ ብዙ ነገር ታርጌት ይችላል። ያችን አናስባትም፣ ብሬድ ላይ ነች። እዛ ምን ያንን የምናስበው ቅድም ያልኩሽ ነገር ባይል ሲደረግ ብቻ ነው። አዘዋይስ ሁሉም ነገር በጠረጴዛ ላይ ከጠረጴዛ ውጪ የሆነ ነገር የለም። ሁሉም ሰው ማመን ያለበት ይሄ ነው። አንድ ሰዓት ወይ 2 ሰዓት ከሰጠሽው ያናደድሽ ነገር ሁሉ ተራ ነው። በሌላ ሰው ያልሆነ ነገር አንቺን አይገጥምሽም። ሁሉም ነገር መፍትሄ አለው። ሰው ቅድም ካልኩሽ ውጪ እሷን ከነካች ለውይይትም አያስፈልግም። በቃ አልቋል ማለት ነው። ሰሳይ ከዛ ውጪ ግን ያሉ ነገሮች ሁሉ በውይይት መፈታት ይችላሉ። ያንን የውይይት ባህል ማዳበር፣ ነገን መጠበቅ፣ ጊዜ የሚፈታቸው ነገሮች ደግሞ አሉ አይደል? ዛሬ ፎቶ ነሽ ነገ ትንሽ አንሰምከሰምስ ይወርዳል። ይታፕስ ብለሽ የምታልፊ ነገር ነው የሚሆነው። እነዚህ በጣም ኢምፖርታንት የሆኑ ነገሮች ናቸው። ሴትም ወንድም ታማኝ ሆነው በአንድነት ቢጋቡ ደስ ይለኛል። ለምን መሸፋፈን ጥሩ አይደለም፣ በእግዚአብሔር ፊትም ጥሩ አይደለም። ያላት የለኝም ማለትም የለባትም። ወንዱም እንደዚህ ያለው የለኝም ማለት የለበትም። ሶሻል ሚዲያ ላይ ማህበረሰብ ውስጥ ከሚወራው ስለ ትዳር ስታስቢ እንድትፈሪ የሚያደርግሽ ነገር አለ? ያው አብዛኛውን ጊዜ ፍቺ ምናምን ተጋብቶ ትንሽ ጊዜ ሳይቆይ መለያየት ምናምን ነገር፣ ያ ደግሞ ብዙ ካለመታወቅ የተነሳ ምናምን ይመስለኛል። አሁን ባለው ከረንት ሁኔታ ትንሽ የሚያስፈራ ነገር አለ። ግን ያው ሞር ከተዋወቁ ችግር የለውም። እግዚአብሔርን በመፍራት በእውነት በቅድስና ትዳራቸውን ቢያረጉ ለፍጻሜያቸው ይደርሳሉ። ቅድመ መነካካት ሳያስፈልግ ማለት ነው። እና በዛ መሰረት ቢጋቡ ለወንዱም ለሴቱም መሰረት ይሆናቸዋል። ግን በተለያየ ነገር እንትን ሲካሄዱ ያው ትዳሩ ላይመቻች ይችላል ብዬ አስባለሁ። ስለዚህ ከትዳር በፊት ጾታዊ ግንኙነት ማድረግን ተቃወማለሽ የሚለው በዚህ ሀሳብ ትዳር እንዳይቆይ ያደርጋል። ትዳራቸውን ተስማምተው የሚኖርበት እግዚአብሔር የሚያለው እንደዛ ነው። ጋብቻ በፊት ያው ኃጢአት ነው። ሊሆንም ሊቀጥልም ይችላል ላይቀጥልም ይችላል። ግን ያቺ ልጅ ምንድነች አግብታ ፈታ የሚመስለው እንጂ ንጹህ ሆና የተገኘች አይመስልም። ለምን ያ ሰው አልቀጠለው። ስለዚህ ቢቻል ከጋብቻ በፊት ምንም አይነት ግንኙነት ባይደረግ መልካም ነው ብዬ አስባለሁ። አሁን ላይ ብዙ ወጣቶች ችግሩን ከመፍታት ይልቅ ትዳሩን መተው ወይም መፍታት ይቀላቸዋልና ለዚህም ነው የፍቺ ቁጥር ከጊዜ ወደ ጊዜ እየጨመረ ነው በጣም። ምን ትመክራላችሁ? አዲስ ለሚጋቡ ሰዎች ምን ትመክራላችሁ? ትልቁ ነገር እንደዚህ አይነት ፍቺ እንትን የሚመጣ አንደኛ ሰልፊሽነት እየጨመረ ነው። these days በወንድም በሴትም በኩል የራስን ስሜት ብቻ መከተል፣ ለራስ ፍላጎት ብቻ ማደር አንዱ ትልቁ ችግር ነው። ወደ ትዳር ሲገባ መጀመሪያ መወሰን ያለበት ሰው ከኔ ፍላጎት ቀንሼ የምሰጠው ሰው አለ። ባለቤቴ ቤተሰቦች፣ ልጆች፣ ማህበረሰቡ። ምክንያቱም ስታገቢ ተከትሎ ይመጣ ነገር አለ። ባወራ ስትሆኝ ጎረቤት ይመጣል፣ ብዙ ነገር አለ። ትዳር ሁለት የማይተዋወቁ ሰዎች አንድ ላይ ሆነው የሚቀጥሉት ማለት ነው። አንድ ላይ ሆነው የሚቀጥሉት ያው በሂደት እየተማማሩ እየተቻቻሉ የሚኖርበት። ምክንያቱም የተለያየ ባህሪም ቢኖራቸው ያው እየተስተካከሉ አንድ ሆነው የሚቀጥሉበት ነው ብዬ አስባለሁ። እንግዲህ አሁን እንደምታየው የኑሮ ውድነት አለና በትዳርሽ ውስጥ እንዴት ነው እያቻቻልሽ ማኔጅ ያደረግሽ? ምንም የፈጠረብን ነገር የለም። ያው ተሳስበን ስለሆነ የምናደርገው ተነጋግረን ስለሆነ የምናደርገው ቀለል አድርገን ነው የምንኖረው። ትዳር የምትቀይረው ነገርና የማትቀይረው ነገር አለ። የማትቀይረው ነገር ውስጥ ውድነቱ ዝም ብሎ ማልቀስ፣ ዝም ብሎ ማማረር መፍትሄ ሊሆን አይችልም። ሁለት ነገር ነው ሰጀስት ማድረግ። እሺ፣ አንደኛ እንደዚህ አይነት መጥፎ አጋጣሚዎች ጥሩ እድልን ይከፍታል። ጥሩ እድልን ይፈጥሩልሻል። ኢነሰንስ
የበለጠ እንድትጥሪ የበለጠ እንድትተጊ የበለጠ ያንን አቺቭ ለማድረግ በድሮ መልኩ ከዛም የተሻለ ለመኖር ሞር ኢነርጂ ኢንቨስት ድሮ ብዙ የመዝናኛ ሰዓት ብዙ የማረፊያ ሰዓት ብዙ የመኝታ ሰዓት ካለሽ አሁን ከዛ ላይ ቆርጠሽ በብልሃት ድሮን እንድትመሪ ቢዝነስ ላይ እንድትሰማሪ የተሻለ ገቢ እንድታገኚ እንድታስቢ ኢንቫይት አደረግሻል። ባይዘይ ችግር በሌለበት ሰዓት ሰው ሰነፍ ነው። ሰነፍ ስትሆኚ ነው መጥፎ ጊዜ ይዘሽ የምትመጪው። ሰው ያ መጥፎ ጊዜ ነው ሰው እንደሞ እንደገና ብርቱም ያደርጋል። ሰው መጥፎ ጊዜዎች እንዲህ አይነት ጊዜዎች ብርቱ እንድትሆኚ ያደርጋል። አጋጣሚዎችን ይፈጥሩልሻል። አሁን እዚህ በፊት ሰው ወክ አድርግ ሲባል ደስተኛ ያልነበረ ሰው ዛሬ ነዳጅ ጠፋ ሲባል ወክ እያደረገ ነው። አይ ሳያስበው ጤናው እየጠበቀ ነው። ሳያስበው ጥሩ የኑሮ ሀቢት እየፈጠረ ነው። እንዲህ አይነት አጋጣሚዎችን በበጎ አሳይቶ ግን ለበለጠ ገይን ለማድረግ መስራት አንዱ ነው። ሁለተኛው ማመቻቸት ልክ አለ ነው። ሁኔታዎችን አይተሽ ማመቻቸት ከዚህ በፊት ለበዓል ብለሽ ኢንቨስት የምታደርጊው በጣም ሰፋ ነገር ካለ አውቀልል ነው ሲምፕል ቅቤ ሽሮ ላይ አድርገሽ እንቁላል ካለሽ በቃ እኮ በዓል ስለመብላት አለ። በተለይ ደግሞ አሁን በእኔ እምነት ክርስቲያን ነን። በዓል ማለት መብላት አለ። በዓል ማለት የምናስበው በሃይማኖት ብዙ ነገር ነው። ለምሳሌ ትንሳኤውን ነው የምናስበው። ትንሳኤን ለማክበር ስጋ መቅረብ የለበትም። ትንሳኤን ለማክበር በሬውም በጉም ዶሮ ሁሉ መቅረብ አይጠበቅም። ማመቻቸት እንችላለን። መግደፍ ከሆነ በቃ ጀስት እንግደፍ። በዓል ለማስመሰል ከሆነ ቡናው ፈንዲሾው ምኑ አድርገሽ ደስ የሚባል ማክበር ትችያለሽ። ማመቻቸት ሌላኛው ዘዴ ነው፣ በብልሃት ማለት ነው። እሱን መከተል ጥሩ ነው የሚመስለው። መረዳዳት ያስፈልጋል ብዬ አስባለሁ። ማለት ብዙ ጊዜ አሁን ፋይናንሻል ሰፖርት ድሮ በባል ገቢ ብቻ የሚያድር ቤተሰብ ካለ አሁን ካለው ሁኔታ አንፃር ያ ነገር ሊሆን ይችላል። ስለዚህ በተቻለ አቅም ሁሉም የራሱን የሆነ ነገር ገቢ አግኝቶ ሰፖርት ተደራርገሽ የምትኖሪ ከሆነ የሆነ ኮንትሪቢዩሽን የምታደርጊ ከሆነ ለቤትሽ አንደኛ ጊልትነስም አይሰማሽም፣ ሞራሊም ፍሪ ትሆኛለሽ። አንቺም የሆነ ነገር ኢንካም እንዳለሽ እዛ ቤት ላይ የሆነ ነገር ቫልዩ እንዳለሽ አንደርስታንድ ታደርጊያለሽ። ስለዚህ ያ ነገር ካለ እኔም በራሴ መሮጥ እንዳለብኝ ማለት ብዙ ጊዜ ሴቶች ላይ ምንድነው ልጆችን ቴክ ኬር ማድረግ ቤት ላይ ያለው ነገር ኃላፊነት መወጣት ነገር ሊሆን ይችላል። ግን ጎን ለጎን ደግሞ የራሳቸውን ኢንካም ጀነሬት አድርገው ያለውን ጋፑን መሙላት ያው ኑሮ ለማሸነፍና ትዳሩም ደግሞ በዚህ በፋይናንሻል ጋፕ ምክንያት ይሄ እንትን እንዳይኖር ግጭት እንዳይኖር ሁሉም የየራሱ ነገር አስተዋጽኦ አድርጎ ባለው መጠን በቤታችን እንደ ጎረቤታችን ሳይሆን እንደ ቤታችን መኖርን መልመድ ያስፈልጋል። በስንት ዓመትሽ ብታገቢ ደስ ይልሻል? ወይም ደግሞ ሴት ልጅ በስንት ዓመቷ ታግባ ብለሽ ሪኮመንድ ታደርጊያለሽ? እሱ ግን ላይክ እንደ መስፈርት ሊሆን አይችልም። ሰው በተዘጋጀበት ሰዓት እንጂ በዚህ እድሜ ተብሎ መገደብ የለበትም። እንደኔ ሰው በተዘጋጀበት አንዳንድ ሰው ቶሎ እንትን የሚላለ አንዳንድ ሰው ደግሞ እንደ እንትኑ እንደ ኔቸሩ ነው። ያው እኔ በእድሜ እንትን አልልም። ከ25 ጀምሮ ባለው ያው መብሰል አለብን። ትዳር ላይ ስንገባ ብዙ ነገር ስላለ ትንሽ በትንሽ እድሜ ከማግባት በደንብ አስተሳሰብን በሁሉም ነገር ስንበስል ወደ ትዳር ብንገባ የተሻለ ነው ብዬ አስባለሁ። ኦኬ 25 እና ከዛ በላይ 25 ቢሆን ጥሩ ነው። በጣም ጥሩ ነው። 18 አንስ በቃ 18 20 እስከ 22 ድረስ ማክሲመም 22 ድረስ ልጅ በልጅነት የሚባል ነገር አለ። አሁን ሴቶች በቃ ቶሎ አገቡም ለምን ነው በቃ ከባድ ነው። ልጅ ማሳደግም ይከብዳል ይላሉ፣ ግን አይከብድም። እግዚአብሔርም ጨመረበትና ምንም የሚከብድ ነገር የለም። እስከ 20 እስከ 22 ቢያገቡ ደስ ይላል። በቃ ልጅም በልጅነት ደስ ይላል። ልጅም ቶሎ ያገኛሉ። በመጨረሻ መልካም በዓል ማለት የምትፈልጊ ሰው ካለ? መልካም በዓል ያው ለመላ ኢትዮጵያ ሕዝብ፣ ለቤተሰቦቼ፣ ለጓደኞቼ እንኳን አደረሳችሁ። ለመላው ኢትዮጵያ ሕዝብ እንኳን አደረሳችሁ። ክርስቶስ ኢየሱስ ለኛ ዋጋ ከፍሎ የዘላለም ሕይወት የሰጠን ቀን ስለሆነ እንኳን ደስ ያላችሁ እላለሁ። በተረፈ እንኳን አደረሳችሁ። በመጨረሻ ለባለቤትሽ ያለሽን ፍቅር ግለጪለት። በጣም ነው የምወድህ። የልጆቼ አባት ስለሆንክ ደስተኛ ነኝ። በጣም አመሰግናለሁ። በጣም ነው የምወድህ ጻልዬ፣ በጣም ነው የምወድህ እላለሁ። ለነብሰት አንቺስ?
ቆይታችን እስካሁን የተከታተላችሁትን ይመስል ነበረ። በጣም ብዙ ነገር እንደተማራችሁበት እንዳተረፋችሁበት እርግጠኛ ነኝ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መልካም በዓል ይሁንላችሁ።